ያውና ሂድ ምንቲ እንዴ ምንቲ ምን እያደረክ ነው? ምንቲ ኧረ አውርደው ቶሎ በል አውርደው ምንቲ ምን አይነት ምንቲ ነው የማናወራው? ምንድን ነው ሁሉ ነገር? ቆይ ምን አይነት ለምንድን ነው የማትረጋጋው? ምን እየሆናችሁ ነው? ለምን ሕፃን ትሆናለህ? እሺ እና ምን ላድርግ ታዲያ? እኔም እኮ ስለማላውቀው ነው ቦታውን ስፔሲፊክ ቦታውን ግን እዚህ አካባቢ ነው ያለኝ የላከልኝ ልጁ። ይሄን ቦታ እናውቀዋለን አይደል? ከዚህ በፊት የሆነ አዲስ አይደለም። እዚህ ጋር በተደጋጋሚ ብዙ ጊዜ እሱም ሳምዲን ይዟት ይመጣል። እዚህ ቦታ ደግሞ እኮ እሱ ነው ግራ ይገባኝ እኮ ከሁሉ አንተ እየነገርከን ያለው ራሱን ሊጎዳ ይችላል። አዎ በቃ ምንም ማድረግ አይችልም። በቃ የት አለ? ቆይ የት አለ? እስካሁን ማንንም እኮ እያየን አይደለም። እኔም አንተም ነባም ይወጣ። እሺ በቃ ቢያንስ አትጩህ የሆነ እሺ ምንድነው ጩህ? እሺ እንዴት እናድርገው ታዲያ? እሺ አሁን እኮ እየፈለግን ነው አይደል እንዴ? ምንቴ የት ነው የሚሆነው? የት አለ? ይኸው ቅድም ጀምሮ እየዞርን ነው። አንድም ያገኘነው ነገር ምንቴ ኧረ ነባ የለም እባክህ። ዙረን አተናል። ሄድክ አውርዛ? የት ነው ያለህ ልጅ? እዚህ አካባቢ ነው። በቃ እዚህ ነው ብዙ ጊዜ የሚመጣ የነበረው ከሳምሪ ጋር እዚህ ነው። እሺ እዚህ ነው ገብቷል። እዚህ አይቼዋለሁ ነው ያለኝ። ብቻውን ራሱ ሌላ ነገር ያደርጋል። በቃ አጋጣሚ እኔ ከጎኑ ስላልነበርኩኝ አለቀ። እሺ አሁን ምን ሊያደርግ ነው? እንዴት ነው? እኔ እኮ ግራ እኮ ነው እያጋባችሁ። ምንድነው ቆይ የተፈጠረው? ምንድነው የተፈጠረው? ሳምሪ ነው የፈለገው አይደል? ይሄውን ካልኩ ነባ በእግዚአብሔር በቃ አሁን እኔ ካንተ ጋር መጨቃጨቅ የምችልበት አቅሙ የለኝም አሁን ላይ። በቃ እየፈለግነው ነው። እሺ ቆይ አሁን ሁለታችሁ መጨቃጨቃችሁን አቁም። ቤካ አንተም የሆነ በቃ እንደዚህ ጤናው ከተቃወሰ አብረው መሆን ነበረብህ። እሺ እኔ ምን ላድርግ? ምንም እኮ የትኛውንም አጋጣሚ እኮ ነው የሚጠቀመው እሱ። እያየ ነው አይደል እንዴ? ከኛ ለመሸሽ ትንሽ የሆነ አጋጣሚ ነው የሚጠቀመው። ገብቷል። ቢያንስ እንኳን ቶኝ እስቲ እኔ አሁን ግራ የገባኝ ከሁሉም ነገር ቢያንስ እናገኘው። በቃ አሁን ቢያንስ አግኝተህ ነው ያለንበት። ይኸው ያልፈለግንበት ቦታ አለ። እሺ በቃ ወይስ ወደዚህ ጫካ ምናምን እንግባ? ገብተን የለ ይኸው ወደዛ ገብተናል። የቀረን ይሄ ነው። ይሄንን እንፈልግ። በእናትህ ነባ በእናትህ ዝም በለኝ። አብሬው ነበርኩኝ። በቃ ትንሽ አጋጣሚ ነበር ያገኘው። ከዛ ሄደ ጠፋ። ምን ላድርገው ታዲያ? እኔ ቤካ ለምንድን ነው የማትረጋጋው አንተ? ያን ሁላ ስታወራ አልነበረ? አትጠብቀውም ቢያንስ? አሁን ለምንድን ነው ቆይ እኔ ማድረግ የቻልኩትን አደረኩኝ። ምንድን ነው ማድረግ የምችለው? በቃ ጠብቄዋለሁ ነባ፣ ጠብቄዋለሁ። በምችለው አቅም እኮ ጠብቄዋለሁ ቤካ። እና ለሱ የሚያስፈልገውን ነገር ሄጄ ለማምጣት ስል ነው አይደል እንዴ ያመለጠኝ። አለቀ። ምን ላድርግ ታዲያ? እኔ እሺ ቆይ ለምንድን ነው አሁን የምትጨቃጨቁት? ምንድን ነው መከራከራችሁ? ምንድን ነው ጥቅሙ? ቆይ እሱም በራሱ በኩል ልክ መስሎ የታየውን ነው ያደረገው። ደግሞም ልክ ነው። ምኑ ነው ልክ? ይሆና ምኑ ነው ልክ? ታውቃችኋለሁ። ምኑ ነው ልክ? ምንም ልክ አይደለም። ልጁ እንደዚህ እስኪሆን ድረስ ነው ልክ ነው። ልጁ እንደዚህ እስኪሆን ነው ልክ። ልጁ እንደዚህ እስኪሆን ነው ልክ። ኧረ ነባ እኔ ካንተ ጋር ልጨቃጨቅም በእግዚአብሔር። እኔ አሁን ምን እናገኘው በእግዚአብሔር። በቃ አሁን ይሆና እኔ ልጨቃጨቅ አይደለም የመጣሁት። ገብቷል። ማግኘት ያለብንን ሰው እናገኘ መጀመሪያ፣ ከዛ እናወራለን። በቃ እንፈልገዋለን። አማራጭ አለን የለንም? ከመፈለግ ውጭ አማራጭ አለ? በቃ እንፈልገዋለን። አለቀ። ከተቻለ ወደዛ እንሂድሽ። በቃ እዛ ጋር ያላገኛችሁት እስካሁን ያልሄዳችሁት አሁንስ እንደዚህ እየተጨቃጨቃችሁ ሁለታችሁ አንድ ሳትሆኑ መንቲ ፈልገን እናገኛለን ማለት ሌላ ነገር ነው። መንቲ እሱ ጮክ በለው እሱ ጋር በእናትህ መንቲ አሁን እዚህ ጫካ ውስጥ ምን ይሰራል ታዲያ? ታይለናውን ብንጠራው ራሱ ምን እንዴ? እዛ ጋር እስቲ እንዴ ያውና ሂድ። ምንቲ እንዴ ምንቲ ምን እያደረክ ነው? ምንቲ
ኧረ አውርደው ቶሎ በል አውርደው። ምንቲ ቆይ ምን አይነት ለቀኝ ምንቲ አውርድ። ምን አይነት ስራ ነው የምትሰራው ምንቲ? ምንድን ነው የምትከታኝ? ወረድ በእናትህ አንተ ምን እየሆንክ ነው? ዞር በል። ተወኝ በእናትህ ተወኝ በቃ ተወኝ አልኳችሁ። ምን አገባችሁ? ምን ተረጋጋ። ምንድን አሁን ከኔ ጋር ምንድነው ምን አገባ? ምን ሆንክ? ምን ሆንኩኝ ብለህ ነው? ምን አገባ? ይመለከታል ወይ? ወረድ ይልኝ አንተ ደግሞ ከመጣ ዞር በል። ወረድ ራስህን አጥፍተህ ቆይ ምን ሌላ በሽታ ሰው ላይ ለመጨመር ነው? አዎ ይመለከታል። ታውቃለህ ስለኔ አገባ። እሺ ረጋ በል። አሁን ረጋ በልና ቁጭ በል። ምን እሰራለሁ? ምን እያረክ ነው? ምን እሰራለሁ እዚህ? ምንድን ነው የምትለኝ? ለሞተበት መብቴ እኮ ነው። አንዴ አትችልም ትሰማኛለህ? አትችልም። ማን ይነግራችሁ? ማንስ ቢነግረን ምን አገባ? ለዚህ ነበር ያመለጥከው ምንቲ? ለዚህ ነበር አይመለከትም። ራስህን ማጥፋት መፍትሄ ነው ታይቶ ነው? ምን ያህል ደካማ ብትሆን ነው ራስህን ለማጥፋት እዚህ ጋር? አይመለከታችሁ። ምንድነው የማይመለከተን ምንቲ? ና ውጣ። ይዘው ሂድ በእናትህ ወደዛ ውጣ። ምንድነው አንተ ምትለኝ? በእናትህ አትንኩኝ። ለምንድነው የማነካ? ቆይ ምንድነው ሐሳብ? ምንድነው? ለምንድነው በዚህ ልክ እንደዚህ ተስፋ የሚያስቆርጥ ምን ነገር አግኝታለህ? አንተ ካስ ነኝ ታውቃለህ? አዎ አውቃለሁ። ከየት አግብቶ ነው? ቆይ ለየልህ በማያገባችሁ አትንኩኝ። ለምንድነው የማትረዳው? ደህና ነው እኮ ግን እኮ ምንድነው እንደዚህ የሚያደርገው? ነው ግራ አይገባኝ እኮ። ቆይ ምን ይፈጠር ነው የምትለው? ከዚህ በላይ ምን ይሁንልህ? ምን እንዲህ ራስህን እስክትል ድረስ ምን አገባችሁ? ይመለከታችኋል። ባገባን ምን እንሰራለን እዚህ? ለምን ራስህን ምን የማይመስል ነገር ለምን ታወራለህ? ሚስቴ ሲቀማኝ ነበርኩኝ። ምንድነው ማይሆን የምታወራው? ነባው ልክ ነኝ። ለምንድነው በትክክል የሆነ ለማዳመጥ ማለት ነው? ሚስት ነውና ሚስት ልቀማ ምን እንደሚሰማኝ ዛይና አይደል? ራስን ካጠፋ ማለት በዚህ ድግመት ላይ ምን ይፈጠር ነው የምትለው? ይሄን ድራማ ነው። ተወኝ በቃ እመታ ካሜራ ላይ ምን ድራማ ነው? ና መጣኝ ና እመታ እስቲ ወንድ ምንድነው ነው የምታወራው? ምንድነው? እኔ እኮ እግዚአብሔርን ግራ ግብት ነው እያላችሁኝ ያላችሁት። እኔ አብዳችኋለሁ። ምንድነው? ቆይ ነባምረ የምትለው በቃ ተረፍ ነው። ቢያንስ ረጋ ብለህ ለማውራት ሞክር። እመታለሁ ምን ማለት ነው? አንተም ዝም በል በቃ። ምን ማለት ነው? እሺ ዝም በል በቃ። አንተ ቁጭ በልና እናውራ። ምንድነው የምናወራው? ምንድነው የማናወራው? ይሄን ሁሉ ነገር ቆይ እንዴት ነው? ምን አይነት እንትን ነው? ይሄ አመታቀለው ይሄ ሰውዬ ሊገባ አይችልም። አንተ አመታቀለው ለምን አታወራው? ምን በጊለው ነው? ስንት ጊዜ ግሬ ወደኩኝ። ቢገባ ያንተና የሳሚ ይኸውና በቃ ረጋ በልሽ። ይኸውና ረጋ በልና ቁጭ በልሽ። ምን ቢያንስ ረጋ ብለህ ቁጭ በልሽ። አምነካው ወይ ልክ ነው ያደረገው ነገር ድራማ ነው አለኝ እኮ ሰምተዋላ። በጣም ድራማ አመንከው አንተ። እሺ ቁጭ በል። እሺ ምን እናድርግ? እሺ ምን እናርገው? እሺ አሁንም እንደዛ ነው። ምን አማራጭ አለን? እሺ ምን አማራጭ አለን? ምንቲ መሞት መብቴ ነው። ምንም መብት አይደለም። ማን ስለሆንክ ነው አንተ የምትሞተው? ማን ስለሆንክ? ማን ፈቅዶልህ? ዛይ ታጥም እንሻለን። ከዚህ በኋላ አደርገዋለሁ። ማድረግ አይቀርም። ማን ስለሆንክ አንተ? እሺ ተይኛለህ። ሂድ አድርገው። እሺ ደስ ይለኛል። እንዳትከተለኝ ነባ፣ በእግዚአብሔር ኧረ በመድኃኒዓለም ዝም በል ነባ። ይሄ ሙት እያለኝ ምን አይጨካኝ ቢሆን ነው? እግዚአብሔርን እያሳቀኝ ነው። እግዚአብሔርን ነው በቃ እንደዛ ነው እኮ ነው እየሆነ ያለው። እንደዛ ነው እየሆንክ ያለው። ንገረው አንተ ልክ ነው ወይ ያደረገው ነገር ነው? ለማን ነግረውም አንተ ልክ አይደለም እኮ ነባ፣ ማድረግ ልክ አይደለም። እሺ ቢያንስ ረጋ በል። እሺ ሁሉም ነገር ታውቃለህ። ረጋ በል። እሺ ቁጭ በል ቢያንስ ቁጭ በል። ቁጭ አድርገው ይሁንና በእግዚአብሔር ምን ታውቃለህ? እሺ ንገረኝ። ይኸው ለአዳምጥ ዝግጁ ነኝ። አንተ ግን ልትናገረኝ ፍቃደኛ ነህ? እሺ ታዲያ አሁን እኮ ያለን አማራጭ ራሱን እንዳያጠፋ ማድረግ ነው። አለቀ ነባ። አሁን ልንጨቃጨቅ አይደለም የመጣ ነው እዚህ። ብነግርህ አይገባህማ። እንኳን አንተ ነገር ይቅርና የነበረውም አልገባውም። ይኸው ሚስቴን ቀምቶ ካበቃ በኋላ ድራማ ይለኛል። ለሞች አፍደረሽ ኩዳቴ ልሽጥ ደርሼ አሁን ምን ይለኛል? ድራማ ይለኛል። ሁሉም ነገር ድራማ ነው። የኔው ድራማ ነው። በራሴ አይፈላሰፍም እንዴ? ምን አይነት አይምሮ እንደውላ እኮ ግራ ይገባኛል እኮ። እሺ ቆይ እኔ ምን ይፈጠር? ምን ይሁን ነው የምትለው? ተወኝ ነው የምልህ። ተወኝ አጠገቤ ድረስ ልሙትበት ልኑርበት። በቃ የፈለኩት ነገር ላድርግ ልበድ ከፈለኩኝ ነው በቃ። አዎ አላማዬ ይሄኛው ነው በቃ አለቀ። በአንተ ምክንያት የምትፈልገው ይሄን ነበር አይደለ? የምትፈልገው ይሄን ነበር አይደለ? ቆይ ምን የምርህን ነው? ከልብ እንደዚህ እንዴ? ቆይ ተፈተነም ቢሆን በቃ እንደዚህ ነው እኮ ነው። በቃ ጨረስኩኝ።
አልገባህም። ሳምሪ ምን ያክል እንደማፈቅራት አንተ አልገባህም። ቢገባ ነው እንደትልኝ ምን ልትሆን ዲያቶ ቢቀማኝ እኮ መቀማበት እድሎች ነበሩ ብዬ ነበረ። አይ ጭራሽ ደግሞ አንተ ስትሆን ደግሞ አልቻልኩበትም። አንተ ሊገባ አልቻለም። ምክንያቱም ነባ በቃ ማፍቀርሽ ነው። ይሄን ነገር ለ80 ሺህ ጊዜ አውርተናል አይደል? ሺህ ጊዜ ለምን መጣችሁ ታዲያ? ለምን መጣችሁ? አንተ ይሄን ማድረግ ለአንተ ትክክል ነው? መብትህ አይደለም። ና ይኸውና ምን ይፈጠር ነው? ምን ይፈጠር ነው? አትድረስብኝ። አትድረስብኝ። ምንድን ነው? ቆይ እሺ አንደርስብህም። አንተ ግን ራስህን አስተካክል። ለምን ለየትኛው የሚያጓጓው ይሄ በቃ አለቀ። ይሄ ብቻ ነው? አዎ በቃ ይሄ ነው። አለቀ። ይሄ ነው የኔ ቤት ማፈቅራትና የምወዳት ሴት ጋር አለቀ። እሺ በአንድ ነገር ብቻ ተወስነው በዚህች ብቻ ነው የምትኖረው? እቺ ብቻ ናት ህይወትህ? በሳምሪ ላይ የተወሰነ ብቻ ነው? አዎ ነበር። ማንም አይገባውም። እኔ ደግሞ ብቸኛ ሰው አይደለሁም። ፍቅረኛውን አጥቶ ራሱን ያጠፋ ብቸኛ ሰው አይደለሁም። እናረጋዋለሁ። ከዚህ ሁላ መከራ እሱ ይሻለኛል፣ መሞት ይሻለኛል። ለምንድን ነው ይሁንና እንደማይገባ የምትሆነው? ቀንተ ነባ እንዳለው ማለት ሌላ ሰው ቢሆን አንተ እየተረዳ ያለው ነባ ነው። እኔ ተረዳ ያለው እኔ ፍቅርህን እንድታገኝ እንደለፋ ነው የማውቀው። ይሁንና ይሁንና ይሄ ትክክል አይደለም። ይሄ በትክክል ባልሆነ መንገድ መመለስ ማለት ይሄን ገብቷል። ትክክል ያልሆነ ነገር ነው ያደረገው። ግን እንደዚህ መሆን ምንቴ እኔ ግራ የገባኝ ነገር ምንቴ ያንተ እንደዚህ መሆን ነገሮችን አብሰልስለ ብልጥ ሆነ ነው ማለፍ ያለብህ ብለን ተነጋግረናል አይደል እንዴ? ለምን ብልጥ እና ታዲያ ይሄ እኮ ጅልነት ነው፣ ከምንም በላይ ጅልነት። ምን አገባ? አይመለከትም። ስለኔ አንተ ይመለከታል። አንተ ብታስብልኝ ኖሮ ተቀማኝ ነበረ ይወቴን ለዚህ ሁላ ምክንያቴ እኮ አንተ እኮ ነህ። ግን ታውቃለህ ወይ? እና ድራማ የሰራኸው ስንተኛው ፓርት ነው? ሁለተኛው እኔ እኮ ግራ እኮ የምታጋባኝ እንደምትወዳት እንትን ነበረ ካሳይ ነበር። ሁሌ ነው ማሳየው። ሁሌ ቪዲዮ ማየት ትችላለህ። ና ይሁን ያዝ። ሁሌ ነው እንደምወዳት የምናገረው። ሁሌ ነው ማሳየት። ገብቶሃል? ግን በህይወት ውስጥ ችግር አይጣምና በዛ ችግር ላይ እሷን ሰውክሳት የምታየው አንተ በቃ አለቀ። የምታየው ያኛውን ብቻ ነው። ገብቶሃል? ስለኔ ችግር እኔን ተረድተኝ አትጠቅም። አባቴ ገብቶሃል? ድራማ ነው የምታየው ነገር እኔን ተረድተኝ ቢሆን ኖሮ ለሊሉ አትደረግም ነበረ። እኔ እንዲህ ባላበርኩና አቴ ለማጥፋት ባልሞከርኩ ነበር። ምንቴ ምድር ያሳበድህ? አሁን እኮ መቼ አበድክ? ደህና ነህ ምንቲ? ምንም የሆንከው ነገር የለም። ምን ይሄ ጨርቅ እኮ ነው ምንቲ። ጨርቅን የቀደድከው ገብቶሃል? ይሄ ጨርቅን የቀደድከው ቢገባህ ማለት ነው እንጂ ሳምሪ ልትመልስ አንድ ስቴፕ አልሄድክም እስካሁን። አንድ ስቴፕ እሱ ግን በልጦ ሄዷል። ገብቶሃል አይደል? በልጦ ሄዷል። ስለበለጠ ነው ራስህ ልትተፈ የሞከርከው። ይሄ ደግሞ ጅልነት ተሸነፍኩኝ። አመንኩኝ። ምን ላድርግልህ? ማን ስለሆንክ ነው የምትሸነፈው? በቃ ተሸነፍኩኝ። ማን ስለሆንክ? ሁሌ አሸናፊ አለ። አሸናፊ ትሆናል። በቃ ያው ያግባት በቃ አልኩኝ እኮ። በቃ ሰጣሁት እኮ። ቤት በኩል ነው የሚያሸንፈው። ግራ ይገባኝ እኮ ያንተ እኮ ቤት በኩል አሸንፉ። ቤት በኩል ለፍቅር መስዋዕትነት የከፈልከው አንተ፣ ሊያስተካክል ሞከርኩ ያለው እሱ። ገብቶሃል? ይሄን ነገር ቁጭ ብለህ እና ልክ ነው ወይ? መጥቶ አይደለም አባርልኛ ካለ አባርልኝ። አልፈልገውም ነው እሱን። ምንቲ ለምንድን ነው በዚህ ልክ በጭፍን እንደዚህ እንትን እያልክ? እኔ ግራ የገባኝ እኮ እሱ እኮ ነው። ለምንድን ነው የማትረጋጋው? ቆይ አይምሮን እንዳመመው ሰው ነው አክት የሚያደርገው። አስፋልት ለአስፋልት ገረባ ይዞ ይዞራል። እቤት ስናስቀምጠው ለደቂቃ መቀመጥ አይፈልግም። ምን ትምረው እያረከለው? ይሄኛው ያማረ ይሄ ህይወት ነው የፈለኩት። ምንድነው ይሄ ህይወት? ምንድነው? አንተ አላመመህም እኮ አሁንም ሰው ነህ፣ እየሄድክ ነው፣ አይምሮ ይሰራል አይደል እንዴ? እና ምን አድርጉ ነው የምትልን? ተውኝ ይምላችሁ፣ ተውኝ ባካሽ፣ ተውኝ በቃ። አንተ ወህም ለምንድን ነው የማትወኝ? ለምንድን ነው የማትወኝ? ስለወራሁና ካንተ ጋር ስለተናገርኩኝ እኮ አላመመኝም ማለት አይደለም። እኔ ነው የማውቀው። እኔ ነኝ የተሰበርኩት የማውቀው። እኔ ነኝ አይምሮ የማውቀው። እኔ ብቻ ነው የማውቀው። አለቀ። ካንተ በላይ እንደዛ የሆነ ሰው አለ። ይሄ አለ። እኔ እንደኔ የሆነው የሞተም አለ። እኔ የሞተውን ሰው ነው ፈልገው። አየህ፣ በጣም ጥቂት ነው። ገብቶሃል? ቢገባህ ማለት እንደ ሰውኛ ቢገባህ። ምን አድርገህ ይሄ ጥቂት ምን አድርገህ ምን ላድርግልህ? ምንም የምታረገው ነገር የለም። ቁጭ በል በቃ ቁጭ በል። ምንድነው ምንም የምታረገው ነገር የለም። በቃ ባንደርስልህስ ነው ሞተህ ነበር። በቃ ግልግል ይሄን ነው ግልግል እሱም ምንድነው? ቆይ እሱ የምትለው እንዴ? አንተ ለምን ነገር አለ? ለምን የምታወራው ዝም ብለህ? እኔ ግራ እኮ የምታጋቡኝ። እኔ ያረከው ነገር ትክክል እንዳልሆነ ንገር።
ስንት ላስረዳው እኔ ይኸውልህ ያንተን ህይወት ለመመለስ ነው ቤካ ካመነ ብቻ እኔ ተሳካለ ቤካ አንተ አምነሃል ድራማ የሚለውን ነገር ታምነዋለህ አንተ ታምነዋለህ ወይ ይኸውልህ ነገር ሰርቶ ኩላሊቴ እንሽት ከፈቀደ በኋላ እንደሞት ከፈቀደ በኋላ እንደ አብድ ካረገኝ በኋላ አሁን መጥ ድራማ ነው አመንከው ወይ አላበድክም ወረቄ እኮ ጨርቅ ነው እኮ አላበድክም እሺ አሁን ለምን መጣ መትረፍ ስላለብህ ምንድነው ቆይ የምታወራው ችግር የለውም መጣኝ ማይመስል ነገር አታወራው መጣ ነገር ነኝ ችግር የለውም እሱ ነው የቀረህ አይደል ምንቴ በእግዚአብሔር ዝም በል በቃ ዝም በል እሺ ቢያንስ ረጋ በል ሜቢ ያ ድራማ ይሆናል ነባ በእግዚአብሔር በቃ ተው ድራማ ነው ቆንጆ ድራማ ነው ቻል እስካሁን ድረስ ሁሌም እንደው ወደ ራስህ ማትመለሱ አንተ ይችላል አይደል ነብዩ ገብቶሃል የምታደርጋቸውን ነገሮች በሙሉ ይችላል እስካሁን ቢያንስ አሁን የሚብስበትን ነገር አታድርግ እሺ ስለምን የሚብስበትን ነገር አታድርግ ለምን አረክ ቃላቶችን አስተካክል ምን አረክ ልምታማ ምን ማለት ነው እያየ ምን ህፃንነት ነው በእናትህ ተው ይሄ ህፃንነት ነው ህፃናቱን ሁለታችሁ ምክር አይሻልም አንድ ቀን እንደዚህ የጅል ስራ ትሰራለህ ብያ እኔም ደግሞ አንተም ጅል ትሆን ያስፈልጋል በሰይወት ላይ ማለት እኔ ቆተኛ ነፍስ የለኝም ገብቷል እንዳለኝ ግን አድርገህ ነው ካንተ ይሄን ያክል አይገርም ኤሊና አለ መፈቀራት የነበረው እስክትቀመኝ ድረስ ይሄ እኮ ማፍቀር አይደለም ካልገባህ አፍቅራት ለማጣቅ አይገባም አንተ ልፈልግ ማፍቀር አይደለም ይሄ እልህ ነው ምናልባት አፍቅሮ የሚያውቀው እሱ አለ ይኸው ይንገርክ ስለ ፍቅር ይነግራል እኔ እኮ ይኸው እኮ ሳምሪ እኮ አብራህ ነች አብራ አይልችም አብራኝም አይልችም ከዚህ በላይ ገብቷል አይደለም ኧረ እባክህ እኔ ልክ እንትን ስል ነው አላፈቅረም ብላክ ነው ወይስ ምንድን ነው አላገባ ማለት ነው እኔ ብሩ ምን ተጨበ ከሆነ ነገርኝ ችግር የለውም በዛ ያህል ፈርዘር አትሄዱ በቃ አለቀ የገባሁት ምንድነው አንተ የዲና ፈርዘር ነበር ነኝ ምንድነው ታዲያ ምን ነበር ከሱ እኮ ልባል እሱ የሚያወራው እሺ ያመንኩኝ በቃ አለፈ ነገር ነው አላለፈም የኔ ታይምሮ የኔ መጉዳት አልፏል ወይ ምንቴ አሁን እያለ ያለው እኮ እመንልኝ ነው ለምን በቃ እያለ ያለው ነገር እመን ቢያንስ እንኳን እመን ትክክል ባይሆን ለምን አላምንም አይመለከታችሁም አሁን አትጩ ምን አገባ ይመለከታል ያንተ ቤት ነው ያንተ ነው መሬቱ ደግሞ ብር አለኝ ብለሃል መሬቱ አንተ ነው ምን ቀረ የለበስኩት ልብስ ነው የቀረ ያው ናተር ሁሉም ያንተ ነው በቃ ሂዱልኝ በቃ ሂዱ ቆይ ምንድነው ለምንድን ነው የማትረጋጋ ነባ ተው ምን እየሆናችሁ ነው ነባ ምንድነው የምትሰራው ነባ ምንድነው የምትሰራው ለምን ህፃን ትሆናለህ አንተ እኔ ለምን ህፃን ትሆናለህ ናምተኝ ቤካ ቆይ እኔ እለያለሁ ናምተኝ ወደዚህ ሄድ በቃ ለምን በእናትህ ልክ ነውማ አሁን ልክ ነው ልክ አይደለም በቃ ቢያንስ ተግባቡን ባለው ነገር ተግባቡ እንዴ እያደረገኝ አንተ አይምሮ የለም እንዴ ከእሱ ተታርቀኝ ሰላም ሆኖ ነው ሂድ አርቅልኝ ይዛው ሂድ አንተም ሂድ ለምንድን ነው ቆይ የማትረጋጉት እኔ እኮ ግራ እኮ የምታጋቡኝ ከሱ ጋር ትምጣብኝ ይሄ ሰይጣን ሰውዬ ነው እሺ መሄድ ትችላለህ እኔ እኮ ለሱ ብዬ እኮ መሄድ ትችላለህ ብቻውን ማውራት እፈልጋለሁ ማን ስለሆነ ነው አትችልም ቤካ ምንድን ነው የምታጋግለው በቃ ተረጋጋ እንጂ ሂድ በቃ እንደዚህ እየሆነ ታዲያ ልተው እዚህ እኔ ላውራው በትክክል እኔ ላውራው እሺ በእግዚአብሔር እሺ ለምን አትረጋጉም እናንተ ልጅ ታው በቃ ሊያወራኝ ነው ቁጭ በልሽ አልቀመጥም በእናትህ ውጣ በቃ እኔ ብቻውን ላውራው ሰርበል ሂድ እንዴ ጓደኛዬ እና ልትጣላ እኮ ነው አሁን እኮ እጅን ሰነዘርክ እኮ አውራኝ የምታወራውን ነገር አውራው ቀጥል ለምንድን ነው እንደ ባዳ የምትተያዩት እኮ እኔ እኮ ግራ የገባኝ እኮ እሱ እኮ ምንድን ነው ስልኩ ለከኝና እናት አውርተው እኔ እኮ ቆይ ለምንድን ነው እንደጠላት ነው ያረከው ነገር ልክ ነው እኔ ዋረግ ብልክ ነው እሺ ችግር የለም ችግር የለም እሺ እኔ እኮ ተራግቼ የምወራው በቃ እንደሱ እንድትወራ እሺ በጣም አሪፍ እኔ አንተ እንደኔ አፍቃሪ ሆነ ሶስት አመት ሊያፈቅርካት እንደዚህ ብቀማ እሺ ልክ አይደለም እሺ ልክ አይደለም ልክ አይደለም ብለህ ያልቃል ይቅርታ አልኩህ አይደል እኮ ለይቅርታ እንኳን እኮ ውስጥ ሰላም መሆን አለበት አንተ ግን በቃ ይቅርታ ብለህ እንኳን በአንዴ የፈለከው አሁን ይቅርታ አይደለ አሁን ላድርግ ይቅርታ እኔ ያረኩት ነገር እንደዛ እንዳንተ መሆን አለብኝ ነው እንዳንተ መሆን አለብኝ አይደለም ይቅርታ ከኛ ሄደ አልተቀበልኩም አትሄዳለህ አለቀ እንደዛ
ምንቲ ወዴት ነው የምትሄደው? እሺ ምንድነው የሚለኝ? አንተ አልነበርክም፣ አይገባህም። እሺ እኔ እኮ አልገባኝም አይደል? ስለተረዳኝ አስረዱኝ፣ ልረዳችሁ። ምን ፈልጎ ነው ከኔ ፈልጎ ነገር ነው። ይኸውልህ ካልሙት በእናትህ ተወኝ፣ በእናትህ እኔ ምንም አልፈልግም። በቃ እኔ ነባ ከተረዳኝ እና ጓደኛ እንኳን ትንሽ ፍቅር ውስጥ ካለ ተወኝ፣ በቃ ለብቻ ተወኝ። እሺ አንድ አሳምኝ ሪዝን ስጠኝና ሶስታችንን እንሄዳለን። አልመስጠት እችላለሁ እኮ በቃ አልፈልግም። አለመስጠት አትችልም። በትክክል አውራን እስቲ። ለምንድን ነው የማትረጋጋው አንተ ልጅ? እንዴ ለምንድን ነው ከዚህ አንግል ነው ብለህ ማታስረዳን? ልክ ነህ ካለን ህይወቴ አስጠልቶኛል። ገብቷል? ህይወቴ እንዳልነበት ለምን ገብቷል? እኔ ማውቀው እኮ ንገረን። እሺ ሳምሪ ልጥራት፣ ሳምሪ ትምጣ። እሱን ነው የምትፈልገው? ማንንም አልፈልግም። እሺ ጨረሳችኋል? አዎ አውርቱኛ ጫውተኛ። እሺ ቤካ ምንድነው? ቤካ ምንድነው? ቆይ ምንድነው? አይ አንዴ ይኸውና፣ አንጨቃጨቅ። ምንድነው የምትፈልገው? ጥላችሁ እንዴት? እኛ ደግሞ ጥለንህ አንሄድም። አንድ ይሄንን ብቻ ያዝልኝ። ሌላ ጭቅጭቅ አልፈልግም ካንተ ጋር። ገባህ አይደለ? ራስህ እንደ ታማሚ እንድትይ አልፈልግም። አሁንም እየነገርኩህ ነው። ገባህ አይደለ? ምንድነው የምትፈልገው? ነባ ይቅርታ ጠየቅኳ። ለምን ይቅርታ የማትቀበለው? ጓደኛህ እንጂ ጠላት አይደለም። በግድ የምቀበለው በግድ አይደለም፣ ከልብ ፈልገህ ነው መቀበል ያለብህ። ትወዳታለህ፣ ታፈቅራታለህ። አዎ አይ ምናምን እያልክ መልስ። አዎ ብቻ ነው ፈልገው ካንተ። አዎ ብቻ ነው ፈልገው ክዳኛለች እያልኩ ነው። አለቀ። መካዳ በራሱ ፋውል ነው። ገብቷል? አንተ አልናፈቀችም። አትዋሽ ምንቲ፣ አትዋሽ። ምን እንደምትሉኝ ናፍቃለች። ለዛም ነው እሷን ማጣት ስለከበደ ነው ራስን ለመስቀል የሞከርከው። እኔ አልፈልግም። ትምጣና ታውራ። ለምንድን ነው የምትመጣው? እንደዚህ መሆን የለብህም። እንደዚህ መሆን አግባብ አይደለም። እንደዚህ መሆን አግባብ አይደለም። ምንድነው ካድኝ? እናንተ ነገ እንማትኩኝ በምን አውቃለሁ? በእኛም ለካ አንተ ምን ያህል እርግጠኛ ነህ? ቆይ እንደካደ ማለት ለምንድን ነው እንዲህ የሆነ አለ አይደል? ከፍቅረኛ ጋር ማለት ነው ፍቅር ጀምር ያለው ምናምን ብዬ ቪዲዮ ተሰርቼ ከዛ ደግሞ እንደማጋባችም ግን ልክ ምናምን ነገር አለ ሁሉ ነገር አሳመኘ ምናምን ነገር። አሁን ምንድነው አንተ የምትለኝ ነገር በመርግጠኛው ምትለኛል? ከዚህ በላይ እኔ አልጋ ላይ ሲዳሩልኝ እንዴ ምንድን የምትለኝ? ቀንት ለምንድን ነው የማይሆን ወሬ የምታወራው? ቢያንስ ጓደኛህ ነው እኮ። ለምንድን ነው ማምነህ? ለምን አምናለሁ? ፊት ለፊት ነው ባምን ነው አንተ ፊት እንኳን አይደለም። ኧረ በእግዚአብሔር ስንት ሰው አይደለ ስላንተ ክፉ አላወራም። አንተ ሰው ፊት ስትደዋደው ምናምን ያኔ ክፉ ነገር አይደለም። ሰኔው ክፉ ነገር ስለወራን ነው ታማኝ ስላላመናችሁና ስላልተቀበላችሁ ያኔ እኮ ብር ልክ ያለ ምናምን ነገር ነበር። ሽምግልና ምናምን ብር ልክ ያለ አላምን ስላልከኝ ያለኝ አማራጭ እሱ ስለሆነ አንተ ብር ልከ እያገባት አላመንኩም። አረ ድራማ አንተ በእናትህ ተው፣ በእናትህ ለምንድን ነው የማትተውኝ? ቀቢካ እየሰማሁ እኮ የሚያወራው ነገር እኮ አይገባህም። ምንድን ነው እሺ? ምንድን ንገረኝ። እኔ አሁን እሺ በምን ብናደርግ ነው ከእንደዚህ ነገር ወይኔ አልፈቀደሽ? እሺ ሌላው ሁሉ ነገር ይቅር፣ ሁሉ ነገር ሳምሪም ከፈለገች ትቅር። ሁሉም ሰው መቅረት ይችላል። ከዚህ አይነት ነገር የምትወጣው ምን ብናደርግ ነው? ምንም ሳደረጋሽ አውጣ። አይ ተመችቶኝ አሁን ይወጣይ ምን ይሄ ምን ጮታ አይደለም። እሷ ትምጣና ፍለፍቷ እንደዛ ከዛ በኋላ እንደዛ ብለህ ታወራታለህ። በቃ ትሂድ። ለምንድን ነው ሊጋመጠው? ካምባላ ያገባታለሁ። ከዛ በኋላ አግባት ሂድ። አሁን ነባ ቆይ ምንድን ነው የምታወራው? ለምንድን ነው እንትን ማት ሌላ እልህ ውስጥ እየከተትከው እኮ ነው። ባለ ነው እንዲህ አይነት ነገር ውስጥ የገባው እኮ ባለ እኮ ነው። ነባ በእግዚአብሔር በቃ ዝም በል። የምታወራቸው ነገሮች ሁሉ ኔጌቲቭ ናቸው። ምን የንዴት ያበሳል እንጂ አያረጋጋም። የምታወራው ወሬ በእግዚአብሔር አረ ነባ በእግዚአብሔር ለምን አመጣሁ ታዲያ? እዚህ ለምን መጣ? ለምን ጠራው? መጥራቴ ለምን እንዲጸጽተኝ ለምን ታደርጋለህ? ነባ ለምን እንደሚጸጽተኝ እና ለምን ከዚህ በላይ ታብሰዋለህ ታዲያ? ምን አድርጌ ነው የማብስበት? እውነቱን እኮ ነው የነገርኩህ። በቃ ተው፣ እንደዚህ ማድረግ የለብህም። እንደዚህ ቢያንስ በቃ ቢያንስ አዎ ጥፋተኛ ነው። ራሱን ለምንድን ነው የሚያጠፋው? ምን አገባው? አንተ ማን ነው አንተ? እሺ ማን መልሳር ለሚመለሰው ረጋ አድርገህ ነው የምትመልሰው። እንደዚህ ነው መልስ። ለአንተ እኔ ልንገር ትልቅ ሰው አንተም ቁሜ እዚህ ጋር አልወራም ነበር፣ አፍን ነበር ታውቃለህ። አንተ ጋር አላፈርክም። ምን የእሱ ነገር ማለት ነው? እንደዚህ ስለወራ መቤቴ ነው ያለው። እግዚአብሔርን አረባክታ ትናንት ያወራው ከትናንት ያወራው እሱ ያምርብህ የቀማ አይነት እሱ ያምራል። ላገባት ነው ያልከኝ እስከ እሱ ያምራል።
ያምራል ምን ይኸውልህ አንድ ነገር ተረዳኝ ስማኝ የት ነው የምትሄደው ምን በእግዚአብሔር የት ነው የምሄደው ምን እናደርጋለን እሺ ምንድን ነው ያንተ አማራጭ ምንድን ነው አንተ የምታደርገውን ነገር ንገረኝና ቢያንስ የሆነ ነገር መፍትሄ እንፈልግ እስቲ እንደዛ በቃ እንደዛ እናድርግና መታስ ማለት ምንድን ነው የምታነሳው በቃ ቢያንስ እስቲ አምጣትና የሚሆነውን በጸጋ መቀበል በቃ አምጣት እስቲ ነባ ምንድን ነው የምትለው ይሆና እኔም ነባ ምንድን ነው የምትለው ያ ነገር የለን ያለውን ነገር ሌላ ምንስ ነገር እንዳታረግ እግዚአብሔር ነባ ቤካ ስትመጣ አታቀሳሰር አንተ በጣም አፉን እየከፈተ አንተ ለምንድን ነው የማትረጋጋው? ቆይ እንዲህ ቢስበት አይደለም እኮ ምንድን ነው አይደለም ሁለቱንም እያየህ ነው አይደል እንዴ? አዎ እያየሁ እና ቢያንስ እነሱ ከሁለቱም ቢያንስ አንድ ሰው ተረጋግቶ ማሰብ መቻል አለበት አይደል እኮ አሁን እኔ አልገባኝ ምንቲ በዚህ ልክ ምንድነው እንደዚህ እኛም እኮ አይተናል አይደል አፍቅረን ተከርተን ምን ብለን ሁሉንም ነገር አይተናል እኮ እኔም እኮ ግራ ገብቶኛል ግን ይሄ እሱ ቢያንስ ሚስቱ አለች ቢያንስ ፍቅረኛው አለች አሁን እሱ ነው የምልህ እኔ ለዚህ እኔ ግራ የገባኝ እኮ እሱ ነው ይሆና ሁላችንም ግራ የገባን እኮ እሱ እኮ ቢያንስ በተቻለ አቅም ሁሉንም ነገር ቦታ ላይ ማይሰስ እየጣርን ቢያንስ ሁለቱም ግን ሊስማሙ አልቻሉ ሊግባቡ አልቻሉ እሺ አሁን እሱ ጋር እውነት አለ በቃ እኔ ማንንም ጋር ልፈርድ አልችልም በይሳል አሁን እኔ ግን ምን የሆነ ነገር ያለው ትክክል አይደለም አንተ ደግሞ ነባ ላይ አትፍረድ መፍረድ አይደለም እኮ እየነገርኩ ነው ትክክል ያደረገው ይሆና ላይሆን ይችላል እሺ ግን ሊሆንም ይችላል ቤት በኩል ትክክል ይሆናል ይሆና ቢያንስ ምንቴ እንደዚህ የሆነ ያየ እንዴት ነው ቤት አንተ ከምንቲ ጋር መወገኑ ከምንቲ ጋር መሆኑ ለምንቲ ይበጃል ብለህ ስላሰብክ እሱ ደግሞ ሳምሪን ቢያንስ በዚህ ልክ ከኔ ጋር ብትቀራረብ ስማኝ አድምጠኝ ለምን አታዳምጠኝም ቆይ ለምንድን ነው ሁላችሁም የራሳችሁን ብቻ የምታወሩት ለምንድን አንዴ እሺ አድምጠኝ እስቲ የኔን እኮ አልተረዳችሁም ታውቃለህ ሁለቱም ጓደኞቼ ናቸው እሱን ነው የምልህ እኔ ልሹፍ አንድ ነገር ልንገርህ ለተጎዳው አደላለሁ ምክንያቱም ሰው ነኝ ገብቷል አንድ ነገር ልንገርህ ለተጎዳው ማድላት እኮ አይደለም የተጎዳውን ሰው እንዴት ከዚህ ነገር አወጣለሁ ከዚህ ነገር ወደ በፊት ወደ ቀድሞ ማንነቱ መልሳለሁ የሚለው ነው ትልቅ እኮ እሱን ደግሞ ሁለታችሁም በተለያየ መንገድ እየተገበራችሁት ነው እሱም ልክ መስሎ የታየውን እዛ ጋር እያደረገ ነው አንተም እዚህ ጋር ልክ መስሎ ይሄ ሁሉ ነገር ግን ከኛ መደበቅ አልነበረበትም ነው ቢያንስ ብትነግረኝ እኮ አስቀድሜ ይመጣ ነበር አስቀድሜ የተባበራችሁ ነበር ሁሉም ነገር እኔ ያወቅኩ ቢሆን ቢያንስ ሶስታችንም የሆነ በቃ አይታወቅም ነገር ይስተካከል አሁን እኮ ባዳ ሆኖ ሌላ ከጓደኝነት ውጪ የሆነ ሰው ቢሆን የሆነ ነገር አርገተህ እሱን ልክ ነህ አሁን ይሄ ደግሞ ግን አንድ ላይ ናቸው ስራቸው ያስተሳስራቸዋል ኢቭን ጓደኝነታቸው ያስተሳስራቸዋል የሚያስተሳስራቸው ነገር አለ ብዙ ነገር ይሁንና እንዴት ብዬ ላስተዋቸው በዛም በኩል በዚህም በኩል እንዴት ብዬ ቢያንስ ምንቴ ተጎድቷል ኢቭን ወደ ማበድ ሊሄድ እየፈለገ ያለ ሰው ነው ገብቷል እሺ ነብዩን ነው ማረጋጋት ያለብኝ ወይስ ምንቴ ነው ማረጋጋት ያለብኝ እኔ እኮ ልክ አይደለህም አላልኩም ልክ ነህ እኮ በጣም ልክ ነህ ነገር ግን አንተም ያም መጫን የለብህም ያም አንተም መጫን የለበትም በቃ አንተም ነባም በየራሳችሁ በየግል መንገዳችሁ ልክ ናችሁ ነው በቃ ለማንኛውም ምንቴ ከምት ምንቴ በዛሬ ምንድነው ያረከለው ምንቴ እሺ ቢያንስ ረጋግላ ከኔ ጋር ያለውን ነገር ነው በቃ ሄዷል እሱ ቢያንስ ወደ ቤት እንሂድ እሺ ሄዳለሁ ከዛ ና ቆይ እሺ እንደዚህ ስላደረክ ምን የሚቀየር ነገር አለ ምን አለ እሺ ሳምሪን ታገኛታለህ ሰማይ ቤት ሄድክ ሞትክ ወይ ገነት ገባህ ወይ ሲኦል ገባህ ብለን እዛ ሄደህ ታገኛታለህ እኔ እሺ ማን ነው የምትፈልገው ሳምሪን ነው የምትፈልገው ነፃነት አይደለም ሳምሪን ቆይ ነፃነትህን ራስህን በማጥፋት ነፃነት የምታገኝ መስሎ ነው ለምንድን ነው የልዲና የምትቃወሙ ለምንድን ነው የልዲና ትክክል ስላልሆንክ ነው ትክክል ብትሆንማ ሁሉም ሰው ይደግፋል ገብቶሃል ትክክል የምታደርግ ነገር ቢሆን ሁሉም ሰው ደጋፊ ነው ለአንተ አንተ ራስህን ማጥፋት አንተ እዚህ ጫካ ውስጥ መገኘት ለአንተ ምኑ ላይ ነው ጥቅሙ ምኑ ላይ ነው እኔ ግራ ይገባኝ እኮ ጥቅም ካለው እኮ እሺ ግን ምኑ ላይ ነው ምንቴ እንደዚህ መልበስ ከሰውነት ተራ መውጣት ምኑ ነው አንተ ጥቅሙ
ታስባለህ፣ እያሰብክ ነው። ባታስብ ኖሮ እንደዚህ አታወራም። ፍላጎት እኮ ማበር ነው አይደል? በቃ ታውቀዋለህ። አንተም በቃ ማበር ነው የምትፈልገው። እሺ አበድክ እንበል። ምን ሳምሪ ትመለሳለች ነው ስላበድክ? ሳምሪ እንድትመለስ ራስህን ስለጣልክ ምን ጀግና እንድንልህ ነው? ሳምሪ እንድትመለስ አትፈልግም? ትፈልጋለህ? አትፈልግም? ትፈልጋለህ? ምን አስጨነቃችሁኝ? ምክንያት አልፈልግም። ምክንያቱ ምንድነው? የለም ምንም አይነት ሪዝን የለም። ፍላጎት ይጠፍታል። ፍቅር እኮ ያልቃል። አለቀ። በየት በኩል ብታጣው ኖሮ ቢያልቅ ኖሮ እንደዚህ አታደርግም። ገብቷል? ቢያልቅማ የራስህን ኑሮ ትኖር ነበር። ትጀምራለህ። ገብቷል? የምታደርጋቸው ነገር ታስባለህ። ምንድነው የምትፈልገው ነገር ንገረኝና ወይ ፈልጋለሁ ወይ አልፈልግም እልሃለሁ። ከአንተ ሄዳለህ። አለቀ። ለምን እንደዚህ ነው የምትጋተኝ? አንተ እንደምትፈልገው እና እኔ የምፈልገው ነገር አለ። በቃ አለቀ። እኔ ህይወት ተመችቶኛል። ወይ እንድነው ወይ እንዳልሆን ፈቀሩልኝ እንጂ ምንድነው ነገሩ? ስኖርም መከራ ሳልኖርም መከራ ሆነብኝ እኮ። ስትኖር ምንድነው አንተ? ቆይ ምንድነው ምን ይፈጠር ነው የምትለው? ይሁን አንተ አልተረዳኸኝም። ተረድቻለሁ። በቃ ምንም አይነት ትልቅ በቃ ከባድ የምትለው ነገር ቢመጣ ምንድን ያደርግ እኮ ንገረኝ እያልኩ ጭራሽ ልትነግረኝ ፈቃደኛ አይደለም። ከሳምሪ ጋር ፍቅር አልጀመረም። ጀምሮ ነበረ። ይኸውልህ ለሽማግሌዎች ብር ላከ 500 ሺህ ብር። እኔ እሱን ብር ላንጣ ብዬ እሱም ያውቃል። ኩራት ልሸጥ ነበረ። ደርሼ ጫፍ ደርሼ ነበረ እና ሽጬ ቢሆን ኖሮ እሱም ድራማ ነው አዝኖልኝ ነው ፈልጎት ነው። ቆይ ይሁንና ልክ ነው በይ። ለምንድን ነው እሱን ልክ ላይሆን ይችላል። እና እንዴት ነው እንደቀል የምታየው እሱን ነገር? እኔ እኮ አሁን እኮ ልክ አይደለም አላልኩም። እልህ ውስጥ አትግባ። በቃ ሁሉንም ነገር ይቅር በልና በቃ ቀጥል ነው። እኔ እኮ አባባሌ ከሳምሪ ጋርም በቃ አሁን ትምጣና እናናግራት። ሳምሪ ትምጣና ሁሉንም ነገር እናውራ። አትችልም። ስለማትችል መስሎኝ እኮ እንዴ ድራማ ያወሩ ነገር አየህም እንዴ? ቆይ አይደለም ስለማትችል መስሎኝ እኮ ልጅ አንተ አይደለም ማለት እሺ አልኩት። አሁን ነው ጫሽ ልጅ የለም የሚባል አሁን ብላ አረገዝኩ ጃች ተሰቃየኝ ነበር። እኔ ደግሞ ልጅ እያልኩ ማለት በቃ አለቀ። አሁን ሁሉም ያውቁታል። ልጅ የለኝም፣ ምንም ሚስት የለኝም፣ ፍቅረኛም የለኝም። ምን ያህል እርግጠኛ አሁንክ? ቢያንስ ከሷ እኔ እንጃ ነገረኝ። አሁን የምትለው እኮ ከሱ እኮ የምሰማው እኮ የወለ ነገር እኮ ከሱ መስማት ምን ጥቅም እንዴ? ቢያንስ ይሄ ሁሉ ወደ ራስ እንድትመለስ እልውስ ገብተህ ራስን እንድትቀይር ቢሆንስ? እሱ የሚያስበው ነገር መልካም እኔ ማስበው መጥፎ ነው አይደል? አይደለም መጥፎ ነው። መጥፎ ነው አላልኩም። እኔ መጥፎ ነው አላልኩም። ነገር ቢያወራ እኮ እኔ መጥፎ ነው አላልኩም። ግን አይቀበለውም። መጥፎ ነው አላልኩም እኮ እኔ። ለምን አንተ አትነግረውም? እሱ የሚያወሩ ነገር ልክ አይደለም። እኔ ሁለታችሁም ልክ አይደላችሁም፣ ልክ ናችሁ እያልኩ አይደለም። ቢያንስ በቃ ሁለታችሁም መናበብ ነበረባችሁ። እሱ እንደዚህ ማድረግ አልነበረበት። በቃ ሁሉም ሰው ልክ አይደለም። በቃ አለቀ ከደወለ አይደል? አዎ ዛሬ ኑርኮን አሁን ያፈለግከውን የራስ ማጥፋት ምናምን ነገር ደግመህ ልታደርገው ትችላለህ? አትችልም። አረጋዋለሁ። ደግመህ ልታደርገው አትችልም፣ ምክንያቱም ያለፈ ነገር ነው። ገብቶሃል? አረጋዋለሁ። ምን እቺ ደቂቃ እያለፈች ነው። ገብቶሃል? አልፏል ብለህ ነው የምታስበው ሁሉንም ነገር። ቆይ እስቲ ለምንድን ነው ለኔ ከመጀመሪያ ጀምሮ እማትነግረኝ? ማለት ሁሉንም ነገር እስቲ ንገረኝ። እኔ አሁን ከዚህ በፊት ርቄያቸዋለሁ፣ እንዳለ ነው። ረጅም ጊዜ ተራርቀናል ግን ዛሬ እንደመጣው ነው የደወላችሁልኝ ቤክ እና እኔ የማውቀው ነገር የለም። አንዳንድ ቪዲዮቹን ከማየት ሁሉንም ነገር አልነገረኝም። ለምን እንደዚህ እንደሆንክ እዚህ ውስጥ እንደገባ አልነገረኝም። እሱን ደግሞ ቤካ ካንተ አይደለም መስማት እንፈልገው ከባለ ታሪክ ከራሱ ከምንት ያንደበት ነው መስማት። ለምን በቃ ንገረሱ ምን ታርግኝ? ለምን ደግሞ ማስታወስ ነው የሚሆነው። ይሁንና እኔ እኮ ግራ እኮ የምታጋቡኝ በቃ ይሁንና እንደ አዲስ አስታወሰ ማለት ደግሞ እንደምታየው ኢቭን አሁን ለሆነው ነገር እንደዚህ እየሆነ ከሆነ ኢቭን እያስታወሰው የሚመጣ ከሆነ ደግሞ ከዚህ በላይ ሊያደርግ ይችላል። ምክንያቱም ልጅ አሁን አላደግም። ምንድነው ቆይ ፍላጎትህ ማለት ነው? ገብቶሃል? ፍላጎትህ ምንድነው? ገና አላደግም ማለት ነው። የምታደርጋቸው ነገሮች በሙሉ ይሁን የበሰለ ሰው ንግግር አይደል የምትናገረው። የምታደርጋቸው ነገሮች ሁሉ እንደዛ ናቸው። የወረደ ስራ ነው የምትሰራው። ምንቲ እሺ ምንድነው? እሺ ፍላጎትህ ምንድነው? ቆይ ምንቲ ማርያም ፍላጎትህ ምንድነው? ምን ይሆንከው ነገር አለ? ቢያንስ ፍቅረኛ ጓደኛ ጋር ናት ማየት ትችላለህ። ቢያንስ እሷን ሁሉም ነገር ሆነሽ ብለን እናስብ። ቢያንስ አጠገብህ ናት ታያታለህ። እንዴ ከዚህ የባሰ እኮ ስንት አለ። ለምን ሕፃን ትሆናለህ? ለምን ፍላጎት ልብ የሚፈልገው ነገር ሌላ ነው። አንተ እያደረክ ያልከው ነገር ሌላ።
ልብህና አይምሮ ሊገናኝ አልቻለም። አሁን አገናኘው። ራስህን ማየት አለብህ።